አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር ለሁላችሁ አልሐምዱሊላህ ረብል ዓለሚን። እንግዲህ ዛሬ በአዲስ ነገር መጥቼላችኋለሁ። አባይቦች ይጠቅማል ብዬ አስባለሁ። እናንተ እንግዲህ ሀሳባችሁ እናንተው ታውቃላችሁ ማለት ነው። የኔ ውዶች ወዳችሁና ፈቅዳችሁ ስለምትከታተሉኝ ላይክ፣ ሰብስክራይብ ስለምታደርጉኝ በጣም ወዳችኋለሁኝ። የኔ ወዶች አላህ ይስጥልኝ። በጣም ነው ማመሰግናችሁ ማለት ነው። እንግዲህ ዛሬ ወደ አንድ ቦታ እያቀናኋችሁ ነው ማለት ነው። ማሳውም አፈሩም መሬቱም እንደሚናፍቃችሁ ደግሞ ምንም ጥርጥር የለውም። ምን ቢያምር የሰው ሀገር የሰው ነው ማለት ነው። የኛው አቧራችን ይሻለናል ብላችሁ ከች ብላችሁ እዩትና እስከ መጨረሻው ላይክ እያደረጋችሁ ለብዙ ሰው አድርሱት ማለት ነው። አዩት እንግዲህ ማሳ ለማሳ ሂጄ ከግዲ ተነሱ ወይ ደርሷን መሰላችሁ። የቤት መስራታ የሚሰራው ሩፋ ደርሷን ማለት ነው። አያችሁት? በጤና ጣቢያው ላይ ሄዳችሁ በሆስፒታሉ ላይ አልፋችሁ የሚያስከድ መንገድ እዛው ሩፋ ደርሷን ማለት ነው። ቤቱ ግጥምጥም ብሏል ማለት ነው። ወደዛ ስንሄድና ወደዚህ ስንመጣ ደግሞ ያለውን ታዩታላችሁ። እስከ መጨረሻው ድረስ ተከታተሉት። ሶር ብቻ ይኖራችሁ። ምን ስራ ቢበዛባችሁ ይሄ መረጃ እንዲያመልጣችሁ ነው የምነግራችሁ ማለት ነው። ምክንያቱም እዩትማ ጉዲ ከዚህ ተነስቶ ምሪቱ እዛ ወደ ድረስ ደርሷል። ከዚህ አልፈን ደግሞ የምንሄደው ህገ ወጥ የተባለ ነው ማለት ነው። አያችሁት? ህገ ወጥ ስሙን ይባላል እንጂ ማሳውን ጥልቅልቅ ያደረገው በህገ ወጥ ሆነ በህጋዊ አልመሆን ቤት ብቻ መስራትን ነው ኡመተ ነቢ የሚፈልገው ማለት ነው። ምክንያቱም በአቅራቢያ ቦታ ጠፍቷል፣ በአቅራቢያ ህጋዊ ጠፍቷል። ያለው አማራጭ ብርን በኪስና በባንክ ሳይሆን በቦታ ላይ ማስያዝ ነው። ስለዚህ ምክንያቱም ዛሬ ነገ ተነገ ወዲያ በተባለ ቁጥር ቦታ እየሸሸ ይመጣል። እዚህ ላይ ረክዙ። እምመክራችሁ ምንድነው መሰላችሁ? ግዴታ ቦታን መጀመሪያ መያዝ አለባችሁ። ለመስራቱ ደግሞ ፕሮግራም ተመቻችተው ወራቶች ተመቻችተው አላህ ደህና ካረጋችሁ ቀላል ነው ማለት ነው። ቦታ ግን ጊዜው በሄደ ቁጥር ቀኑ በሄደ ቁጥር ቦታውም እንደዛው ይሄዳል ማለት ነው። ስለዚህ እልምሆን ባጃጅ ውስጥ ለውስጥ ገብቷል። ይሆንና ግን አላቀጠም ሲርቅ እግር ያነቃል ማለት ነው። ሀዋይቦችዬ እስከ መጨረሻው ድረስ ተከታተሉት። ይሄንን ቦታ እንግዲህ እንደምትወዱት ምንም ጥርጥር የለኝ። የቤቶች አሰራር አይነት አለ፣ የድሮ ቤቶች አሰራር አይነት አለ፣ የሚያማምሩ ግርፎች ቤቶች አሉ። እዚሁም መሀል ደግሞ አናጺዎችም አሉ እዛው የሚያነጹ። እነዛ ሁላ ልብ ብላችሁ ዋቸው ማለት ነው ሀባይቦችዬ። እየሄድኩ ነበረና ያነሳሁት የሆነች ቦታ ልናሄድ ነው ይሄንን ልቀርጽ የቻልኩት ማለት ነው። እንግዲህ ቤት ተሰርቶ ደግሞ በራቸው ላይ ምን አለ መሰላችሁ? ድንጋይ አለ። ይሄ ድንጋይ ምን መሰላችሁ? በአንድ የፕሮጀክት ቤት ይቆማል፣ በሁለተኛው ፕሮጀክት ድንጋይ ይራገፋል፣ በሶስተኛው ፕሮጀክት ይረጠረጣል፣ ይመረጋል፣ ይለሰናል። ከዛ ደግሞ በአራት በአምስተኛው ፕሮጀክት ደግሞ ጅብሳም ይቀጥላል። እንደዛ ነው ማለት ነው። ምክንያቱም አንዴ ወጪ ሲበዛባችሁ ወዲ መሰልቸቱ፣ ወዲ መቸኩ፣ ወዲ እንደገና ተስፋ የመቁረጡ አይነት ነገሮች ይመጡባችኋል ማለት ነው። ለሞራናችሁም ሆነ ለአእምሯችሁም እረፍት እየወሰዳችሁ ሲሆን ግን ያስደስታችኋል ማለት ነው። ሄዶ መሽም የመዲያም ቅመም የሄደው ስደት አንደኛ ንብረት ለማፍራትም ቢሆን በአብዛኛው ነው ደግሞ ቤት ካለለው የሰው ልጅ በጣም ከባድ ነው፣ ያስጠላል ማለት ነው። ምክንያቱም ቤት ኪራይ ልቀመጥ ማለት በጣም ያስቸገረ ነገር እስከሆነ ድረስ ማለት ነው ሀባይቦችዬ። እዚህ ጋር ደግሞ አናጺዎች ናቸው። አዲስ ቤት እየተሰራ ነው። ማሳ ሁሉ ጨርሶ ተጀምሯል ማለት ነው። ቢያንስ የዛሬ አመት እነዚህ ክፍተት ቦታዎች ይሞላሉ ብዬ ነው የማስበው። ምክንያቱም ያልጠበቅኩት ቦታ ነው የሄድኩት፣ ያልጠበቅኩት ነገር ነው ያየሁት ማለት ነው። ሩፋና ግዲ ባንዲ ግጥምጥም ነው ያለው። ሩፋ መብራት ገብቷል። እንግዲህ
እስከዚህ ደረጃ ድረስ ነው ማለት ነው። እዚሁ አዳጊው፣ እዚሁ አናጺው፣ እዚሁ ቆፋሪው በጣም ብዙ ሰዎች ናቸው ያሉት ማለት ነው በማሳ ላይ እየሰሩ ያሉት። እንደገና ደግሞ ለማሰራት ለምትፈልጉ ጥሩ አናጺ ለምትፈልጉ ደውሉልኝ። ስልክ ቁጥራችሁን ስጪኝ ካላችሁ ደግሞ ስልክ ቁጥራቸውን እሰጣችኋለሁ ማለት ነው። አሁን እንግዲህ ከወዲያ ከማሳ ተነስተን ወደ ቤት እየመጣን ነው ማለት ነው። ወደ ጤና ጣቢያው፣ በጤና ጣቢያው ላውን ነው የሚያስገባው ማለት ነው። ከታች ተነስተን ላውን ዙሪያው ነው ይዞር ነው እና አዩት እንግዲህ መንደሩና ቦታው የምን ያህል እንደሚራራቅ ማለት ነው። እዚህ ጋር ደግሞ ቆሎ የመሰለች ቤት አለች፣ የተገረፈች የተሰማመረች። አሁን ምን ቀራት እንግዲህ ውስጧንም ባላያትችን እንኳን አጥሯ ደግሞ ሽክ ስትል መልሳችሁ ብትመጡ ያ ቤት ነው ወይ አትሉም፣ አታውቁትም ማለት ነው። በአጥር ይቀየሳል ማለት ነው። እና እስከዚህ ደረጃ ድረስ ነው ማለት ነው ሀባይቦች። የቦታ ውድነት፣ የቦታ ርቀት፣ የቦታ ደግሞ በጣም ተወዳጅነት ሊያደርገው የቻለው ያው የውጭ ማህበረሰብ ግዢ ነው። ይሁንና ደግሞ እስከዛ ወዲያም ድረስ ሊያደርሰው የቻለው የውጭ ማህበረሰብ ነው እንጂ የሚገዛው በአሁኑም ሰዓት የመንግስት ሰራተኛ ቦታ ሊገዛ አይችልም ማለት ነው ከደሞዙ አኳያ። እና ይሄንን ይመስላል። እዚህ ጋር ደግሞ የምታዩት ምንድን መሰላችሁ? ኤል ቤት ናት ማለት ነው። ኤል ቤት የሚባለውን የኤል ቤቶች ምክንያቶች ላስረዳችሁ ማለት ነው። አሁን ላይ ነው ፋሽን የመጡት ካምና ጀምረው ማለት ነው። በብሎኬትም እየተሰሩ ነው፣ በጭቃም እየተሰሩ ነው ማለት ነው ሀባይቦችዬ። ምክንያቱም ኤል ቤት ማለት ከወዲህ በኩል በሯ ነው ያትማ ቀረጫታለሁኝ። የወንዶች መግቢያ አለች ማለት ነው፣ የሴቶች መግቢያ። የሴቶች ክላስ እና የወንዶች ክላስ በፍጹም አይገናኙም። የሚያስደስተው ነገር አያችሁ፣ ታስሯል ዙሪያውን። ማረጥረጫ ነው ይሄ፣ ማስረጥረጫ ነው ይሄ። ድንጋዩ ደግሞ ውስጡን አያችሁት። እንግዲህ በሯ ላይ ደርሰናል ማለት ነው። ፊት ለፊት የምታዩት ሳሎን፣ ዋና ሳሎን ነው፣ ዋና በር ማለት ነው። በስተ ወዲህ ደግሞ የምታዩት ምን መሰላችሁ? የሴቶች ክላስ መግቢያ ነው ማለት ነው። ውስጥ ለውስጥ ደግሞ ኮሊደር ሄዳችሁ ያው እንደሚታወቀው ክላስ ቤት፣ እቃ ቤት፣ መኝታ ክላስ፣ ሸዋር ቤቶች እንደዛው ናቸው ማለት ነው። እና የኤል ቤት ጥቅሙ የሴቶች ክላስ ከውጭ ነው መግቢያው ማለት ነው። እና እስከዚህ ደረጃ ነው ሀባይቦችዬ። እቺ አሁን ኬላ ላይ ናት፣ መንገድ ላይ ናት ማለት ነው። በጣም ነው የምታስደስተው። እስከ መጨረሻው ድረስ ተከታተሉት። እወዳችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።